ይስጥልን የኤርትራ ሳተላይት ቴሌቪዥን ተመልካቾች እንደምን አመሻችሁ። የአማርኛ ቋንቋ ዜናችን ተጀመረ። በቅድሚያም አርዕስተ ዜና። ኢራን ላይ እየተካሄደ የሚገኘውን ወታደራዊ ዘመቻ ልትቀንስ መሆኗን አሜሪካ ተናገረች። ኢራን በሆርሙዝ ሰርጥ ለሚያልፉ መርከቦች አስተማማኝ ማለፊያ እየፈቀደች መሆኗን የውጭ ጉዳይ ሚኒስትሯ ገለጹ። ሩሲያ በ2030 በጨረቃ ላይ የኒውክሌር ኃይል ጣቢያ ለመገንባት ማቀዷ ተነገረ። እነዚህንና ሌሎች አበይት ዜናዎችን ይዘናል። ወደ ዝርዝሩ እናልፋለን። እንድትከታተሉን በአክብሮት እንጋብዛለን። የአሜሪካው አይሲኢ ፋኖን በደረጃ 3 አሸባሪ ቡድን ምድብ ውስጥ ማካተቱን ተከትሎ የአማራ ፋኖ ብሔራዊ ንቅናቄ ማብራሪያ ጠየቀ። የአማራ ፋኖ ብሔራዊ ንቅናቄ የአሜሪካ ኢሚግሬሽንና የጉምሩክ አስከባሪ በቅርቡ ባወጣው መግለጫ ፋኖን የደረጃ 3 አሸባሪ ቡድን ሲል መጥቀሱን ተከትሎ ይፋዊ ማብራሪያ እንዲሰጥ ጠየቀ። አይሲኢ በቅርቡ በይፋዊ የማህበራዊ ገጾቹ ባሰፈረው መግለጫ የፊኒክስ ከተማ መኮንኖች ሰለሞን ቦጋለ የተባለ ግለሰብ የኢሚግሬሽን ጥቅም ከተከለከለ በኋላ የካቲት 16 ቀን 2018 ዓ.ም ወደ ኢትዮጵያ እንዲባረር ማድረጋቸውን አስታውቋል። ተቋሙ ባወጣው መግለጫ ሰለሞን ቦጋለ ራሱን የፋኖ አባል አድርጎ በግልጽ ያስተዋወቀባቸውን በርካታ የማህበራዊ ሚዲያ ገጾች መለየቱን ገልጾ ፋኖን ደረጃ 3 አሸባሪ ቡድን ሲል ጠርቶታል። በተጨማሪም ግለሰቡ በትግራይ ተወላጆች ላይ ስደትና ጥቃት እንዲፈጸም ጥሪ የሚያደርጉ በተለይም ተወላጆቹን ከኢትዮጵያ ስለማጽዳት የሚጠቅሱ መልእክቶችን ሲያስተላልፍ እንደነበረም ከሷል። የፋኖ ሰብሳቢ አቶ ዘመነ ካሴ መጋቢት 16 ቀን 2026 ለአይሲኢ ከፍተኛ የሥራ ኃላፊ ቶድ ኤምሊዮንስ በጻፉት ደብዳቤ የተቋሙ አገላለጽ በኢትዮጵያውያን በዲያስፖራውና በአሜሪካ የኢሚግሬሽን ሕግ ታዛቢዎች መካከል ተገቢ የሆኑ ጥያቄዎችን ማስነሳቱን ገልጸዋል። ኢራን ላይ እየተካሄደ የሚገኘውን ወታደራዊ ዘመቻ ልትቀንስ መሆኗን አሜሪካ ተናገረች። በኢራን ላይ እየተካሄደ የሚገኘው ወታደራዊ ዘመቻ ቀስ በቀስ እየቀነሰ እንደሚሄድ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፍንጭ ሰጥተዋል። ፕሬዝዳንቱ ምሽት ላይ በሰጡት መግለጫ አሜሪካ የኢራንን የውጊያ አቅም በማዳከም ጦርነቱን ለማጠናቀቅ ማቀዷን ገልጸዋል። አሜሪካ ዓላማዋን ለማሳካት ከጫፍ ደርሳለች ያሉት ትራምፕ ሀገራቸው በኢራን ላይ የምታካሂደውን ዘመቻ ቀስ በቀስ ትቀንሳለች ብለዋል። ነገር ግን አሜሪካ ዘመቻውን ስታካሂድ ሌሎች በሆርሙዝ ሰርጥ በኩል የሚጠቀሙ ሀገራት የመስመሩን ደህንነት በማስጠበቅ በኩል ያለባቸውን ኃላፊነት መወጣት እንዳለባቸው አስገንዝበዋል። አሜሪካ ወደ ኢራን የምድር ጦር ለማሰማራት የሚያስችል ዝርዝር እቅድ እያወጣች እንደሆነ ጠቅሰው ሀገራቸው የተኩስ አቁም ስምምነት የማድረግ ፍላጎት እንደሌላት ጠቁመዋል። ጦርነቱ በዓለም የነዳጅ ገበያ ላይ እያስከተለ ያለውን ጫና ለመቀነስ አሜሪካ በኢራን ነዳጅ ግብይት ላይ ጥላው የነበረውን ማዕቀብ በጊዜያዊነት ማንሳቷንም ይፋ አድርገዋል። ሶስተኛ ሳምንቱን በያዘው ጦርነት እስራኤል ትናንት ምሽት በቴህራንና በሊባኖስ በርካታ የሚሳኤል ጥቃቶችን መፈጸሟን ቢቢሲ ዘግቧል። በተመሳሳይ በሊባኖስ የሚንቀሳቀሰው የተቃውሞ ቡድን ሂዝቦላ በወሰደው የአጸፋ ጥቃት በሰሜናዊ እስራኤል በሚገኘው የፋይለን የጦር ሰፈር ላይ ጥቃት መፈጸሙን የፕሬስ ቲቪ ዘገባ አመላክቷል። በተያያዘ ዜና አሜሪካና እስራኤል በኢራን ኢስፋሃን ግዛት በሚገኘው የናታንዝ ኒውክሌር ማብለያ ጣቢያ ላይ በድጋሚ ጥቃት መፈጸማቸውን የኢራን መገናኛ ብዙሃን አስታወቁ። ጥቃቱን ተከትሎ እስካሁን የሾለከ የራዲዮ አክቲቭ ጨረር አለመኖሩንና በአካባቢው ነዋሪዎች ላይም ጉዳት አለማድረሱ ታውቋል። የዓለም አቀፉ የኒውክሌር ተቆጣጣሪ ድርጅት በኒውክሌር ማብለያ ጣቢያው ላይ ጥቃት መፈጸሙን ከኢራን ባለስልጣናት መረጃ እንደደረሰው በኤክስ ገጹ ገልጿል። እስካሁን ያፈተለከ የኒውክሌር ጨረር እንደሌለ በመግለጽም ሁኔታውን እየተከታተለው እንደሆነ አመልክቷል። ጥቃቱ የተፈጸመው ኢራን በህንድ ውቅያኖስ ዲያጎ ጋርሲያ ደሴት በሚገኘው የዩናይትድ ኪንግደም እና የአሜሪካ የጦር ሰፈር ላይ ረዥም ርቀት ተወንጫፊ ሚሳኤል በመጠቀም ጥቃት መፈጸሟን ተከትሎ ነው። ኢራን ካስወነጨፈቻቸው ሚሳኤሎች አንዱ በህንድ ውቅያኖስ ባሉ የአሜሪካ የጦር መርከቦች መክሸፉ ታውቋል። ብሪታንያ ድርጊቱን ኃላፊነት የጎደለው ስትል አውግዛለች። የብሪታንያ ውግዘት ሚሳኤሉ ምን ያህል ወደ ዲያጎ ጋርሲያ መጠጋቱን አመላካች እንደሆነ ዜናው አክለዋል። በዲያጎ ጋርሲያ የሚገኘው የእንግሊዝና አሜሪካ የጦር ሰፈር ከኢራን 4000 ኪሎ ሜትሮችን የሚርቅ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀደም ሲል የኢራን ሚሳኤሎች ባህር ኃይልና ድሮኖችን ደምስሰናቸዋል ሲሉ የሰጡትን መግለጫ እውነትነት ጥያቄ ውስጥ ያስገባ ነው ተብሏል። በሌላ ዜና ዶናልድ ትራምፕ ትናንት በሰጡት መግለጫ ከኢራን ጋር የተኩስ አቁም ስምምነት ለማድረግ ፍላጎት እንደሌላቸው ተናግረዋል።
የሆርሙዝ የባህር ሰርጥም በአንድ ወቅት በራሱ መንገድ ይከፈታል፣ በጉዳዩ ላይ ቻይና ጣልቃ ብትገባበት መልካም ነው ሲሉም ተደምጠዋል። የእስራኤል የመከላከያ ሚኒስቴር በበኩሉ እስራኤልና አሜሪካ በመጪው ሳምንት በኢራን ላይ የጀመሩትን ጥቃት አጠናክረው እንደሚቀጥሉ አስጠንቅቀዋል። ሚኒስቴር መስሪያ ቤቱ ዛሬ ባሰራጨው መግለጫ ከነገ እሁድ ጀምሮ አሸባሪ ያሉት የኢራን መንግስት የሚተማመንባቸው ተቋሞች ላይ ከፍተኛ ያሉትን ጥቃት እንደሚሰነዝሩ መግለጻቸውን አጃንስ ፍራንስ ፕሬስ ዘግቧል። ከኢራን ዜና ሳንወጣ ኢራን በሆርሙዝ ሰርጥ ለሚያልፉ መርከቦች አስተማማኝ ማለፊያ እየፈቀደች መሆኗን የውጭ ጉዳይ ሚኒስትሯ ገለጹ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አገራት ከቴህራን ጋር ቅንጅት እስከፈጠሩ ድረስ የሆርሙዝ ሰርጥ ክፍት መሆኑን ቀደም ሲል የተሰጡ መግለጫዎችን በመጥቀስ በድጋሚ አረጋግጠዋል። ሚኒስትሩ ትናንት መጋቢት 20 ቀን 2026 ከጃፓኑ ኪዮዶ ኒውስ ጋር ባደረጉት ቃለ ምልልስ እኛ ይህንን ሰርጥ አልዘጋነውም፣ በእኛ እይታ መንገዱ ክፍት ነው። የተዘጋው ለጠላቶቻችንና ጥቃት ለሚሰነዝሩብን አገራት ንብረት ለሆኑ መርከቦች ብቻ ነው። የሌሎች አገራት መርከቦች ግን በሰርጡ ማለፍ ይችላሉ ብለዋል። አራግቺ በቴሌግራም ገጻቸው ባጋሩት የቃለ ምልልሱ ጽሑፍ መሰረት ቅድመ ግንኙነት ለሚያደርጉ አካላት አስተማማኝ ጉዞን ለመስጠት ዝግጁ ነን። የሚያስፈልጋቸው ነገር ቢኖር ይህ የጉዞ መስመር እንዴት መሆን እንዳለበት ለመወያየት እኛን ማነጋገር ብቻ ነው ሲሉ ገልጸዋል። በመጨረሻው ሩሲያ በ2030 በጨረቃ ላይ የኒውክሌር ኃይል ጣቢያ ለመገንባት ማቀዷ ተነገረ። ሩሲያ በ2030 በጨረቃ ላይ የኒውክሌር ኃይል ጣቢያ ለመገንባት በዝግጅት ላይ መሆኗን ገልጻለች። ይህ ፕሮጀክት የረዥም ጊዜ የጠፈር ምርምርን ለማሳለጥና ከምድር ውጭ ያሉ መሰረተ ልማቶችን ለመዘርጋት ትልቅ እርምጃ እንደሚሆን ተመላክቷል። የሩሲያ የኒውክሌር ኃይል ኮርፖሬሽን ኃላፊ አሌክሲ ሊካቼቭ በሩሲያ የኢነርጂ ሚኒስቴር በተዘጋጀ ሴሚናር ላይ እንደገለጹት ፕሮጀክቱ በሚቀጥሉት 10 ዓመታት ውስጥ የጣቢያውን አካላት ደረጃ በደረጃ ወደ ጨረቃ ማጓጓዝን ያካተተ ነው። የሚገነባው የኃይል ጣቢያ ቢያንስ 5 ኪሎዋት የኤሌክትሪክ ኃይል የማመንጨት አቅም ይኖረዋል ተብሎ የሚጠበቅ ሲሆን ለተከታታይ 10 ዓመታት ያህል ያለምንም መቆራረጥ አገልግሎት መስጠት ይችላል። ይህም ለወደፊቱ የጨረቃ ላይ ተልእኮች፣ ለምርምር ጣቢያዎችና ለተለያዩ ሳይንሳዊ ስራዎች አስተማማኝ የኃይል ምንጭ እንደሚሆን ታምኖበታል። የተነሳሽነት ሩሲያ ጥልቅ የጠፈር ምርምር አቅሟን ለማጠናከር የምታደርገው ጥረት አንዱ አካል ሲሆን ከኃይል ጣቢያው በተጨማሪ ለጠፈር መንኮራኩሮች የሚያገለግሉ የላቁ የፕላዝማ ሮኬት ሞተሮች ልማትም እየተከናወነ መሆኑ ተጠቁሟል። እንደ ጠፈር ተመራማሪዎች ገለጻ በጨረቃ ላይ የሰው ልጅም ሆነ ሮቦቶች ለረጅም ጊዜ መቆየት እንዲችሉ አስተማማኝ የኃይል አቅርቦት ወሳኝ ቅድመ ሁኔታ ነው። በመሆኑም ይህ የታቀደው የኒውክሌር ጣቢያ በጨረቃ ላይ ለሚከናወኑ ውስብስብ ሳይንሳዊ እንቅስቃሴዎች እንደ ዋና መሰረት ሆኖ እንደሚያገለግል ብሪክስ ቲቪ ዘግቧል። አጫጭር ዜናዎች 1447ኛው ዓመተ ሂጅራ የኢድ አልፈጥር በዓል ትናንትና በአስመራ አዲስ አበባን ጨምሮ በመላው ኤርትራና በኢትዮጵያ እስልምና ሃይማኖት ተከታዮች ዘንድ በድምቀት ተከብረዋል። የእስራኤል ጦር ትላንት ጠዋት በቴህራን ባካሄደው ድብደባ የኢራን እስላማዊ አብዮት ዘብ ቃል አቀባይ መግደሉን አስታወቀ። ኢራንም ጀነራል አሊ መሐመድ ናይኒ መገደላቸውን አረጋግጣለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ታላቋ ብሪታንያን አስጠነቀቁ። የፈረንሳይ የባህር ኃይል አባላት የሩሲያ ድፍድፍ ነዳጅ ጫኝ መርከብ በቁጥጥር ስር መዋላቸውን የሀገሪቱ ፕሬዝዳንት ኢማኑኤል ማክሮን በኤክስ ገጻቸው መግለጻቸውን ተከትሎ በሩሲያና ፈረንሳይ አዲስ ትኩሳት መጀመራቸውን መረጃዎች ያሳያሉ። በአሜሪካ ያለው ነጻነት እያሽቆለቆለ ነው ሲል እዛው አሜሪካ ተቀማጭነቱን ያደረገ ፍሪደም ሃውስ የተባለ ተቋም ይፋ አደረገ። አሜሪካ ተቋሙ ባስቀመጣቸው የነጻነት መለኪያ መዘርዝሮች 81 ከመቶ በማምጣት ከደቡብ አፍሪካ እኩል ተቀምጣለች። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኢራን ታማኝ ወዳጅ ሆነው እንደሚቀጥሉ አስታወቁ። ፑቲን ይህን ያስታወቁት ዛሬ የሚከበረውን የኢራን የአዲስ ዓመት መለወጫ ንሩዝ አስመልክተው ባስተላለፉት መልእክት ነው። የሩሲያ ፕሬዝዳንት ጽሕፈት ቤት እንዳለው ፑቲን የመልካም ምኞት መግለጫቸውን ያስተላለፉት ለኢራኑ ከፍተኛ መሪ አያቶላህ ሙጂታባ ካሚኒና ለኢራኑ ፕሬዝዳንት መሱድ ፐዚሼኪያን ነው።
ፕሬዝዳንት ፑቲን ለኢራን ሕዝብ ባስተላለፉት መልእክት ደግሞ ይህን አስቸጋሪ ሁኔታ በጽናት ታልፉታላችሁ ብዬ አምናለሁ። ሩሲያ የኢራን ታማኝ ወዳጅ ሆና እንደምትቀጥልም እገልጻለሁ ማለታቸውን የዘገበው ሮይተርስ የዜና ወኪል ነው። በዩናይትድ አረብ ኤሚሬትስ የአቡዳቢ ፖሊስ የተለያዩ ሀገራት ዜግነት ያላቸው ከ100 በላይ ሰዎች በአገሪቱ ላይ ከሚፈጸመው ጥቃት ጋር በተያያዘ የተለያዩ ቦታዎችን በመቅረጽና አሳሳች መረጃን በማህበራዊ ሚዲያ ላይ በማጋራት መያዙን አስታወቀ። የተወደዳችሁ የጣቢያችን ተከታታዮች ለዛሬ ምሽት ያዘጋጀናቸውን የአማርኛ ቋንቋ ዓለም አቀፋዊ ዜናዎችን በዚሁ አበቃን። ስለተከታተላችሁን እናመሰግናለን። ጤና ይስጥልን።